ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። በተለይ ይሄንን መልእክት በውጭ ሀገር ላሉ በአሜሪካ ላላችሁ በሙሉ ይሄንን ሼር አድርጉት። እንግዲህ በዚህ በሰሜን አሜሪካ ያለው የስፖርት ፌዴሬሽን ሊቀመንበሩ ያው የምናውቀው የምንወደው የኢትዮጵያ ሌንታ የሆነ ተካበ ዘውዴ ነው። እሱ ነው ሊቀመንበሩና ሰሞኑን በተደረገው ውጣ ውረድ ከኢትዮጵያ ንግድ ባንክ ጋራ ይህንን የስፖርት ፌዴሬሽኑን ስፖንሰር ሊያደርግ እንደተዋዋለ ጫጫታ ነበር፣ ብዙ ጫጫታ ነበር። ብልጽግና ሰተት ብሎ ሊገባ ነበር ያሰበው። መቼም በዚህ ፌዴሬሽን ላይ የማይደርስበት ችግር የለም። በየዓመቱ የሆነ ቀዳዳ ይፈልጉና ለመግባት ይፈልጋሉ። ወደ ፖለቲካቸው ወደ እነሱ ሀሳብ ለመስጠት ያስባሉ። ግን ጠንካሮች ስለሆኑ የፌዴሬሽኑ መሪዎች ኤኢኤስኤፍኤምኤ ይባላል እና ጁን 27 ጀምሮ ጁላይ 4 ይቀጥላል ማለት ነው። በ2026 ሚኒስታ ነው የሚካሄደው። ስለዚህ ይሄን ነገር ለማጥራት ነው እኔም የሰም ሁላችሁም ብዙዎቻችሁ ታግመተምቱ ነበር። የብልጽግና እጅ ገባበት፣ ኧረ እንደዚህ ሆነ፣ ኤስኤፍኤም እኮ እንደዚህ ሆነ፣ ኢኤስኤፍኤምኤ እንደዚህ ሆነ፣ የስፖርቱን እኮ እነሱ ተቆጣጠሩት፣ ብልጽግና በቃ እጁን ሰደደ ከተተ ስትሉ ነበራል። እኔም ብያለሁ። ምክንያቱም ይህ ፌዴሬሽን በሰሜን አሜሪካ ያለው ከዘመናት በፊት የተቋቋመ በውጭ ያሉትን ኢትዮጵያኖችን የሚያሰባስብ ከጨዋታው አልፎ የሚያሰባስብ የሚያቀራርብ፣ በዚህ ቦታ ላይ ብዙዎቹ ተጋብተዋል፣ ተዳድረዋል። እንደገና ደግሞ የተጠፋፉ ብዙዎቹ ተገናኝተዋል። እኔ ራሴ ከ30 ዓመት በፊት ከ30 ዓመት በኋላ ጓደኛዬን አግኝቼዋለሁ አትላንታ በነበረው እና እንደዚህ አይነት ነው የሚያቀራርብ ኢትዮጵያን የሚያስተሳስር የስፖርት ፌዴሬሽን ነው። ስለዚህ ትዝ ይላችሁ እንደሆነ የዛሬ 8 ወይ 9 ዓመት አካባቢ ወያኔ ሊገባበት ነበር። ከዛ በፊት ነው ማለት ነው። ከአብይ ከመምጣቱ በፊት ወያኔ ሊገባበት ነበር። እንደው ተከፋፍሎ ትዝ ይላችሁ እንደሆነ የአላሙዲን ይሄ ምንድነው ስፖንሰር የሚያደርጋቸው ምናምን ተብሎ ይቅርታ ከፍተኛ የሆነ ውጣ ውረድ ነበር፣ ጭቅጭቅ ነበር። ግን ፌዴሬሽኑ ያም ሆኖ እጁን አልሰጠም ነበር። አሻፍረኝ ያለ ብዙ ማባባያ ገንዘቦች ቀርበውለት ነበር። ኖ አለ። የገንዘብ ጉዳይ አይደለም፣ ይሄ የኛ ነው እንጂ ህብረተሰባችንን ለማገናኘት የምናደርገው እንጂ ገንዘብ ፍለጋ አይደለም። ወይም የፖለቲካ ምንድነው አስተዋጽኦ እንዲኖረው አንፈልግም። ነፃ የሆነ ከፖለቲካ ከሃይማኖት ከሁሉ ነፃ ሆኖ ኢትዮጵያኖች ለአንድ ሳምንት ተገናኝተው እርስ በርስ የሚተዋወቁበት፣ እርስ በርስ የሚጨፍሩበት፣ የሚተጫጩበት፣ የሚተዋወቁበት ነው እንጂ የፖለቲካ አጀንዳ አስፈጻሚ አይደለም በሚለው ሁኔታ እስከዛሬ ዘልቆ መጥቷል። አሁን ደግሞ በዚህ ዘመን በአሁኑ በጥበብ ስሙት። ይሄ ተካበ ዘውዴ የተናገረው በጥበብ ነው የመጡባቸው። ኤግል የሚባል ድርጅት በዛ አልፎ ምንድነው ይሄ ደግሞ ኤግል በሚል በኩል ነው የመጡት። ኤግል ከሆነ ብለው ያው ስፖንሰር እንዲያደርገው ግን እንትናል ምንድነው ከኛ ጋር አብሮ የሚሰራል የኢትዮጵያ ንግድ ባንክ። ይህንን ብዙዎቹ አላጠኑትም። እነተካበም እንዴት ነው ነገር ብለው አንደኛ የገንዘብ ሁኔታ ያጓጓል፣ ሁለተኛ ነገር ደግሞ እስቲ ቆይ እናጥናው ስሉ ከዛ ህዝብ ተንጫጫ። አንተ ኢትዮጵያ ህዝብ እንደ ቀላል አረከው ያውቃል። አመጣጥ የብልጽግናን አመጣጥ ያውቃላ። ቤት እንዴት አድርጎ እንደመጣ ያውቃል። ስለዚህ አለ ህዝብ ለነተካበ ሰው እየደወለ ኧረ ይሄ ነገር እንዴት ነው ይሄ ነገር እነ ደረጀ በሚዲያ በቀደም ከትናንትና ወዲህ አሳዩት። አሁን አስቸኳይ ስብሰባ አድርገው ይሄንን ነገር ካንስል አድርገውታል። ስለዚህ ይሄንን ኳስ ጨዋታ ይሄን ፌዴሬሽን በምንም አይነት የብልጽግና ተቀጣይ የሆነ የንግድ ባንክም ሆነ ሌላውም ሆነ ስፖንሰር እንዳላደረገው እንድታውቁ። ብዙዎቻችሁ አንሄድም ያላችሁ ነበራችሁ፣ እንድትሄዱ እንሄዳለን። እሺ
ይሄ መንግስት ጣልቃ አላገባበትም። ብልጽግና ጣልቃ አልገባም። ሞክሮ ነበረ፣ ሊገባ ሞክሮ ነበር፣ ግን ተመቶ ተመልሷል። እንግዲህ አንገቱን እንዲህ ለማስገባት በንግድ ባንክ በኩል ብሎ ነበር፣ ግን አልሆነም። ማጅራቱ ተመቶ ተባሯል። ስለዚህ ደስ ይበላችሁ። ይህንን ኢኤስኤፍኤምኤ የስፖርት ፌዴሬሽን በሚኒሶታ የሚካሄደው ምንም አይነት የመንግስት ጣልቃ ያልገባበት፣ የብልጽግና እጅ ያልገባበት፣ ብልጽግናት ስፖንሰር ያላደረገው ስለሆነ ደስ ብሎን ሁላችንም የሚከፈለውን እየከፈል ደስ ብሎን በዓላችን እናከብራለን። ዓመታዊ ዝግጅታችን እንከታተላለን። እርስ በርስ እንገናኛለን። እርስ በርስ እንተዋወቃለን። ስለዚህ እባካችሁን እንዳትቀሩ። ይህ ታላቅ የምስራች ነው። እንዳትቀሩ። ይሄን ለማስተላለፍ ነው። ስለ ትልቅ የምስራች ነው። ሙሉውን ደግሞ ከፈለጋችሁ ኤኤምኤስ ውስጥ ግቡና የነደረጀን ስሙት። የወንድማችን የተካበ የኢትዮጵያ አለኝታ የተካበ ዘውዴን የእሱን ቃለ ምልልስ ትሰማላችሁ። ይህንን እኔ ላልሰማችሁ ለማሰማት ነው። ደስ ስላለውና እንሄዳለን። በዓላችንን ደስ ብሎን እናከብራለን። ስፖርት እንጫወታለን፣ እንጨፍራለን፣ እንገናኛለን። ይሄ ነው እንግዲህ የሚያስፈልገው። በሰሜን አሜሪካ ያለው የስፖርት ፌዴሬሽን ዋናው ጥቅሙ ይሄ ነው። አይደለም እንድንገናኝ። በዛም እኮ አንተ ቫኬሽን ነው፣ ቫኬሽን ደስ የሚል ቫኬሽን ነው። ስለዚህ እንዳትቀሩ፣ አደራ እንዳትቀሩ። ከጁን 27 ይጀምራል። ጁን 27 ያው የኢትዮጵያ እንደውም ምንድን ነው ከጁን 27 ከጁላይ 4 ይካሄዳል። እንዳትቀሩ፣ አደራ አደራ እንላለን። ብልጽግና ቀንዱን ተመቶ ሄዷል እያነከሰ።